ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት ቆያችሁን? ዛሬ ቅዳሜ ምሽት ላይ እንገኛለን። እንደተለመደው ስለ አርሰናል ቀን ላይ ሲዘዋወሩ የነበሩ መረጃዎችን ወደ እናንተ በሰፊው ይዘን መጠናል። የእናንተን ሀሳብ እንዲሁም የኛን አስተያየት ከዜናዎች ጋር ይዘን የምንመጣበት ሰዓት ላይ ደርሰናል። ምሽት 4 ሰዓት ላይ ሁሌም ስለ አርሰናል ዩቲዩብ ቻናል ስለ ዝውውር እንዲሁም ስለ ሌሎች መረጃዎች ዜና ስለሚኖሩ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ሁሌም አብራችሁን በመሆን ሀሳባችሁን አጋሩ። እንዲሁም መረጃዎችን ስለ ክለባችን ማግኘት ይችላሉ ማለት ነው። ዛሬ ላይ ክለባችን አሁን በተለይ ከመሸ በኋላ የወጡ መረጃዎች እንደሚያሳዩት ከሆነ ሊያንድሮ ትሮሳርድ ከአርሰናል ወደ ቤሽክታሽ የሚያደርገውን ዝውውር ለማጠናቀቅ ትንሽ ሂደት ብቻ እንደሚቀረው እነ ፋብሪዚዮ ሮማኖ እንዲሁም ዴቪድ ኦርንስቴን ሃንድ ኦፍ አርሰናል እና ኦልሞስት ተጠናቋል በሚባል ደረጃ ወደ ቤሽክታሽ ሊቀላቀል እንደሆነ እንዲሁም የቤሽክታሽ ወኪሎች ወደ አሜሪካ በመብረር ከተጫዋቹ ጋር የመጨረሻዎችን ሁኔታዎች እንደሚጨርሱ እየተነገረን የሚገኘው እና ስለ ሌሎች መረጃዎች ይዘናል። በመጀመሪያ ደረጃ እስኪ ትላንት ምሽት የቪኒሺየስ ጁኒየር ወኪል የሆነው የሮክ ኔሽን ስፖርት ባልደረባ ፌዴሪኮ ፔና ከተጫዋቹ እና ከአርሰናል ጋር ስላለው ሁኔታ ተናግሯል እና አርሰናል እኛን ለማነጋገር ፈጽሞ አልሞከረም። ምንም አይነት ግንኙነት ሆነ ጥያቄ አልቀረበልንም ከጋብርኤል ማርቲኔሊ። እሱም የሮክ ኔሽን ደንበኛ ነው የተነሳ ከአርሰናል ጋር የቅርብ ግንኙነት አለን። ስለዚህ ማንኛውም አይነት ፍላጎት ቢኖር ኖሮ ስለ ቪኒሺየስ ጁኒየር ማለት ነው አስቀድመን እናውቅ ነበርና አርሰናል ቪኒሺየስ ጁኒየር ለማስፈረም ከኛ ጋር አልተገናኘም የሚል መረጃ ነው የሰጠው። በሌላ ዜና ደግሞ እንደ ቲም ቶክ ኒውስ ዘገባ ከሆነ ክለባችን አርሰናል ምናልባት ብሩኖ ጊማሬሽ ዝውውር የማይሳካ ከሆነ ትላንትም እንዳልናችሁ ዛሬ ላይ ቲም ቶክ ኒውስ ይዞት እንደወጣው መረጃ ከሆነ ኢንዞ ፈርናንዴዝን ለማስፈረም ሁኔታዎችን ያለበትን የኮንትራት ሁኔታ ሁሉንም ነገር እያጠና ይገኛል ሲል ቲም ቶክ ኒውስ ዘግቧል። ነገር ግን ክለባችን በስፋት እየተነሳ የሚገኘው የብሩኖ ጊማሬሽን ዝውውር እንደሚጨርስ ነው እና አሁን ላይ ግን ቲም ቶክ ኒውስ ዛሬ ላይ ይዞት እንደወጣው መረጃ ከሆነ የቼልሲውን ኢንዞ ፈርናንዴስ ሁኔታ እየተከታተለ እንደሆነ መረጃ ሰጥቶናል። በሌላ ዜና ደግሞ ሞርጋን ሮጀርስ ትላንት ጥያቄ ተጠይቆ ነበር ከጋዜጠኞች እና 130 ሚሊዮን ፓውንድ እሱ ጋር ለእሱ ዝውውር መጠየቁን ተከትሎ የመለሰው መልስ አለ እና ያን ያህል ዋጋ እንዳለኝ እርግጠኛ አይደለሁም። እርግጥ ነው በዚህ አይነት ነገር ከሰዎች መስማት ደስ ይላል። ነገር ግን የውጭው ድምጽ በእኔ ላይ ተጽዕኖ እንዲያሳድር አልፈቅድም። ራሴ ላይ ማተኮሬን እቀጥላለሁ ሲል ሞርጋን ሮጀርስ ተናግሯል ማለት ነው። ስለዚህ ዝውውር ወደ በኋላ የምንመጣ ይሆናል። ዴክላን ራይስ ከእሁድ ዕለት ከሜክሲኮ ጋር ለእንግሊዝ ከደረሰበት ጉዳት ጋር ይጫወታል። ወደ ታችኛው ጀርባ እና ጭኑ ጀርባ የሚወጣው የነርቭ ህመም አሁንም የማያቋርጥ ችግር ነው። ነገር ግን ራይስ በአሰላለፍ ውስጥ ለመጀመር ዝግጁ እንደሆነ ይጠበቃል ሲል ሳሚ ሞክቤል ዘግቧል። ከዊሊያም ሳሊባ እና እንዲሁም በዚህ ሰዓት ከብሔራዊ ቡድኑ ጋር በዓለም ዋንጫው ላይ ባይገኝም ጁሪያን ቲምበርም እንዲሁ በጉዳት ላይ እንደሚገኝ ገልጸንላችሁ ነበር እና አሁን ላይ ሳሚ ሞክቤል ዛሬ ላይ እንደዘገበው ከሆነ ዴክላን ራይስ አሁንም ህመም ላይ ሆኖ ለእንግሊዝ ለመጫወት ያለውን ሁሉ እየሰጠ እንደሆነና በስቃይ ውስጥም ቢሆን ሆኖ እየተጫወተ እንደሚገኝ ነው የገለጸው እና በቀጣይ ውድድር ዓመት በእርግጠኝነት የመሃል ሜዳ ተጫዋች ካላስፈረምን ዴክላን ራይስ እረፍት ካላገኘ በእርግጠኝነት ለብዙ ጊዜ በጉዳት ምክንያት ከውድድር ውጭ የሚሆንበት ሰፋ ያለ እድል እንዳለ ነው። ምክንያቱም ኖርማል ነገር ነው ይሄ ተጫዋቾች ብዙ ጊዜ በጉዳት ውስጥ ሲጫወቱ ተመልሰው ለጉዳት እንደሚጋለጡት ማለት ነው። በተለይም የሆነ ሰዓት ጋር ጁሪያን ቲምበር ከውድድር ዓመት ውጭ ከሆነ በኋላ ቤንጃሚን ዋይት ሌላ አማራጭ ስላልነበረ ጉዳት ውስጥም ቢሆን ኢንጀክሽን ወይም ይሄ የህመም መቀነሻ እየተወጋ ሲጫወት ነበር እና ከዛ በኋላ ወደ ቀዶ ጥገና መሄድ ባለበት ሰዓት ባለመሄዱ ተመልሶ እየተጎዳ በተደጋጋሚ እስካሁን ድረስ ሙሉ ለሙሉ ሊድን ባልቻለበት ሁኔታ ጉዳቶች እየተደራረቡበት እንዳለ አይተናል እና ዴክላን ራይስ በእርግጠኝነት ምናልባት አሁንም ቀጣዩን ዙር እንግሊዝ የምታልፍ ከሆነ አሁንም ቀጣይ ሌላ ጨዋታ ይጫወታል ማለት ነው። ስለዚህ በዚህ
ጊዜያት ውስጥ ዴክላን ራይስ በጉዳት ብዙ ህመሞችን ችሎ እየተጫወተ ነው የሚገኘው እና በዚህ ቦታ ላይ አርሰናል በእርግጠኝነት ተጫዋች ያስፈርማል ብዬ አስባለሁ። ብሩኖ ጊማሬሽ ምናልባት ወይም ሌሎች ተጫዋቾች በእርግጥ ኤንዞ ፈርናንዴዝን እያየ ነው። ነገር ግን ለኢንዞ ፈርናንዴዝ ከ120 እስከ 130 ባለ የዝውውር ዋጋ በተለይ በመሀል ሜዳ ቦታ ላይ ማውጣት አይፈልግም። ለብሩኖ ጊማሬሽ ይቅርታ፣ ለኢንዞ ፈርናንዴዝ ያን ያክል ዋጋ ማውጣት አይፈልግም። ለብሩኖ ጊማሬሽም 65 ሚሊዮን ፓውንድ ነው የመደበው። ኒውካስትል ዩናይትድ በዛ ይስማማሉ የሚለው ትልቅ ጥያቄ ነው እና ሊ ራይደር ዛሬ ላይ ይዞት የወጣው መረጃ አለ። አርሰናል ብሩኖ ጊማሬሽን ለማስፈረም ቶሎ ጥያቄ አያቀርብም። መድፈኞቹ ይፋዊ ጥያቄ ለኒውካስትል በቶሎ ያቀርባሉ ተብሎ አይጠበቅም። አዲስ የዝውውር ጥያቄ የሚቀርብ ከሆነ በዝውውር ቀናት ዘግይቶ የሚደረግ ነው ሲል ሊ ራይደር የኒውካስትል ምንጭ ይህን መረጃ አጋርቶናል። ምንጮቻችን እንዳረጋገጡት በአርሰናል በኩል የብሩኖ ጊማሬሽ ዝውውር እንደሚጠናቀቅ በራስ መተማመን አለ የሚል መረጃ ነው ይዞት ሊ ራይደር። በተጨማሪ በኒውካስትል በጣም ቅርብ የሆነ የመረጃ ምንጭ ነው። ያህል ታማኝነት ባይኖረው የኒውካስትል ምንጭ ቅርብ እንደሆነ የሚነገርለት ሊድ ኮኒክስ ከሚባል ጋዜጠኛ ነው እና እዛ ስለ ብሩኖ ጊማሬሽ በጣም መረጃዎችን የነበረ ሰው ነው እና ስለ ብሩኖ ጊማሬሽ መረጃ በተለይም ዛሬ ላይ እየተነገረ የሚገኘው ስለ ብሩኖ ጊማሬሽ በአርሰናል በዝውውር መስኮቱ መጨረሻ አካባቢ ተጫዋቹን ለማስፈረም ጥረት እንደሚያደርግ መረጃዎች እየወጡ ያሉት እና አሁን ላይ አርሰናል እየተንቀሳቀሰ አይገኝም በመሃል ሜዳ ላይ። በተለይም ከዛ ይልቅ በክፍት ቦታ ላይ ነው ተጫዋች ለማስፈረም እየሰራ የሚገኘው። በዚህ የዝውውር መስኮት አርሰናል እኔ በ4 ቦታዎች ላይ ተጫዋች ያስፈርማል ብዬ አስባለሁ እና ከዛ ተጫዋቾች የሚወጡ ከሆነ በተለይም በረኛ ላይ ኬፓ አሪዛባላጋ የሚወጣ ከሆነ ሌሎች ተጫዋቾችን እንደ ኢላን ሜዝሌር፣ ያን ሶመር የኢንተር ሚላኑ እንዲሁም ሌሎችን ተጫዋቾች እያየ ነው የሚገኙ በበረኛ ቦታ ላይ ኬፓ አሪዛባላጋ የሚወጣ ከሆነ በተጠባባቂ ቦታ ላይ እና ሌሎቹ ቦታዎች በግራ ክንፍ አጥቂ በእርግጠኝነት አሁን ላይ እርግጠኛ 100% በሚባል ደረጃ እርግጠኛ ሆነናል። ምክንያቱም ሊሳንድሮ ትሮሳርድ ይቅርታ ወደ ቤሽክታሽ ለማቅናት ከጫፍ መድረሱን ተከትሎ አርሰናል በዛ ቦታ ላይ ለማስፈረም ተጫዋች ግዴታ ነው የሚሆንበት እና በዛ ቦታ ላይ እርግጠኛ መሆን እንችላለን። በሌሎች ቦታዎች ደግሞ እንዲሁ በ8 ቁጥር ቦታ ላይ ተጫዋች እንደሚያስፈርም እርግጠኛ መሆን ይቻላል። ምክንያቱም ዴክላን ራይስ ሲወጣ የእሱ ተተኪ ማይልስ ሉዊስ ስኬሊ አለ። ነገር ግን ማይልስ ሉዊስ ስኬሊ እና ማርቲን ዙበሜንዲ ብቻ በዛ ቦታ እየተጫወቱ የሚሆን ነገር አይሆንም እና በዚህ ቦታ ላይ ተጫዋች እንደሚያስፈርም እርግጠኛ ነኝ። ሌላው ደግሞ በቀይ መስመር ተከላካይ ላይ እንዲሁም በቀኝ ተመላላሽ ቦታ ላይ ምናልባት ሁለቱ ጋር ተጫዋች ባያስፈርምም ነገር ግን ሁለቱም መጫወት የሚችል አንድ ተጫዋች ሊያስፈርም ይችላል። በተለይ በዚህ ቦታ ላይ እያየው የሚገኘው የክሪስታል ፓላሱ ማክሮን ላክዋ እና የአስቶን ቪላው ኢዝሪ ኮንሳ ናቸው እና በተለይ ኢዝሪ ኮንሳ ሁለቱም ቦታ በዊሊያም ሳሊባ እንዲሁም በጆሪያን ቲምበር ቦታ ላይ በሁለቱም ቦታ ላይ መጫወት የሚችል አቅም አለው ተብሎ ስለሚታሰብ አርሰናል እሱን ማስፈረም ይፈልጋል እና በእርግጠኝነት በዛ ቦታ ላይ ቤን ዋይት የመውጣት እድሉ ሰፋ ያለ ስለሆነ በዛ ቦታ ላይ አርሰናል ተጫዋች የሚያስፈርምበት ሰፋ ያለ እድል አለ እና ሌላኛው የ10 ቁጥር ቦታ ነው እና በዛ ቦታ ደግሞ ሞርጋን ሮጀርስ በተለይ ማርቲን ኦዲጋርድ የሚሸጥ ከሆነ ሞርጋን ሮጀርስ ሊመጣበት የሚችለው እድል አለ እና በሌሎች ቦታዎችም ተጫዋቾችን ቦታዎች ቦታ ላይ ግብ አጥቂ፣ በቀኝ መስመር ተከላካይ፣ በመሀል ሜዳ በ8 ቁጥር ወይም በ6 ቁጥር ቦታ ላይ ከሁለት አንዱ ወይም በበረኛ ቦታ ላይ 5 ቦታዎች ላይ አርሰናል በዚህ የዝውውር መስኮት ተጫዋቾችን ሊያመጣበት የሚችል እድል አለና በሌላ ዜና ደግሞ ስለ ብራድሊ ባርኮላ በዚህ ክረምት የሚለቅ ከሆነ ከሊቨርፑል ይልቅ ወደ አርሰናል የሚዘዋወር ይመስላል ሲል ሉዊስ ስቲል ዘግቧል እና ባርኮላ ማስፈረም ሊቨርፑል በጣም ከባድ ይሆናል። ተጫዋቹ አርቴታን እየተመለከተ ሊሆን ይችላል እና በለንደን መኖር ይፈልጋል። ሊቨርፑል ከ12 ወራት በፊት እንደነበረው ማራኪ አማራጭ አይደለም ሲል ዘግቧል እና ብራድሊ ባርኮላ በተለይም አሁን ላይ በቅርብ ሰዓት ውስጥ ከሃንድ ኦፍ አርሰናል እንደወጣ መረጃ ከሆነ ወደ አርሰናል መሄድ የመጀመሪያ አማራጩ ነው እና ወደ አርሰናል መሄድ
ይፈልጋል ሲል ነው የዘገበው። ብራድሊ ባርኮላ አርሰናልን ለመቀላቀል ፈቃደኛ ነው ሲል ሃንድ ኦፍ አርሰናል ዘግቧል። ታማኙ ሃንድ ኦፍ አርሰናል እና ያው ከሱ በተጨማሪ ሞርጋን ሮጀርስም ወደ አርሰናል መቀላቀል እንደሚፈልግ ነው የተዘገበው ማለት ነው። አርሰናል ትሮሳርድን ለመልቀቅ መስማማቱ በግራ ክንፍ አጥቂ ቦታ ላይ ተጫዋች እንደሚያመጣ እርግጠኛ መሆን ይቻላል እና ከብራድሊ ባርኮላ እንዲሁም ከሞርጋን ሮጀርስ አንዳቸው ሊሆኑ ይችላሉ። ነገር ግን ዛሬ ላይ እየወጡ እንዳሉ አንዳንድ መረጃዎች ከሆኑ ደግሞ በተለይም ባለፉት ሳምንታትም ሲወጡ እንደነበሩ አንዳንድ መረጃዎች አርሰናል ሁለቱንም ተጫዋቾች ሊያስፈርምበት የሚችልበት እድል አለ። በተለይም አሁን ላይ አርሰናል ቀድሞ ተጫዋቾችን እየሸጠ ነው የሚገኘው። ምክንያቱም ቀድሞ ግዢ ካከናወነ በኋላ ላይ ተጫዋቾችን ለመሸጥ ይከብደዋል እና አሁን ላይ ቀድሞ ተጫዋቾችን የሚሸጥ ከሆነ ግን ሙሉ ገንዘቡ ያለውን ገንዘብ ያውቃል፣ ምን ያክል ስፔንድ ማድረግ እንዳለበት ያውቃል እና እዚህ ላይ ደጋፊዎች እኔንም ጨምሮ ፔሽንታችን ወይም የትዕግስታችን ቢያልቅም አርሰናል እየሄደበት ያለው መንገድ ጥሩ ነው ብዬ አስባለሁ። ቶሎ ተጫዋቾችን ሽጦ ያለውን ገንዘብ ከነበረው ገንዘብ ላይ ከተጫዋቾች ሽያጭ የሚመጣ ገንዘብ በተለይም በዚህ ፋይናንሻል ፌር ፕሌይ የሚባል ሕግን እንዳንጥስና ቅጣት እንዳይገጥመን ለማድረግ በጣም ትልቅ ስራ እየሰሩ ይመስለኛል። አንድሪያ በርታና ሚኬል አርቴታ እንዲሁም ሌሎች የስታፍ አባላት ጆሽ ክሮንኬንም ጨምሮ እና በዚህ የዝውውር መስኮት አርሰናል የተጠናበት ድንቅ የዝውውር መስኮት ያደርጋል ብዬ አስባለሁ በግሌ። በእርግጥ በጀርሚ ሞንጋ ዝውውር ላይ በማንቸስተር ሲቲ በመጠለፉ እኔንም ጨምሮ የተለያዩ ደጋፊዎች ተናደን ነበር። ነገር ግን አርሰናል አሁን ላይ እንደማስበው ከሆነ ረጋ ብዬ ሳስበው፣ በተለይ ከዛ ንዴት ወጥቼ ሳስበው አርሰናል እዚህ ተጫዋች ላይ ብዙ ገንዘብ ማውጣት ያልፈለገው እንደ ብራድሊ ባርኮላ፣ ሞርጋን ሮጀርስ እንዲሁም ሌሎች ተጫዋቾች ወሳኝ ተጫዋቾች አሁን ላይ የሚያስፈልጉንን ተጫዋቾች ለማስፈረም ትንሽም ቢሆን ገንዘብ እጥረት እንዳይኖር በማሰብ ይመስለኛል እና ምናልባት ወሳኝ የሚባሉ ተጫዋቾችን አስፈርሞ ገንዘብ የሚተርፈው ከሆነ አርሰናል እንደ ክሪስቶስ ዞሊስ የመሰሉ ተጫዋቾችን ስኳዱ ላይ አድ የሚያደርግበት እና ተጨማሪ ሪንፎርስ ወይም ጥንካሬ እንዲኖረው ስኳድ ዴብስ እንዲኖረው የሚያደርግበት እድል ይኖራል እና በእርግጠኝነት በዚህ የዝውውር መስኮት አርሰናል ሚኬል አርቴታም ተናግሮታል። የክለባችን ባለሀብት ጆሽ ክሮንኬም ተናግሮታል። እንደ ዳይናሲቲ ወይም ስርዓተ መንግስት የሚባል ምንድነው በአንድ ጊዜ የማይቆም ቀጣይነት ያለው አርሰናልን በትልቅ ደረጃ ዋንጫዎችን የሚያሸንፍና ኮምፒት የሚያደርግ ቡድን እንገነባለን ያለው እና ይሄ ነገር በእርግጠኝነት ለአርሰናል የዚህ ዝውውር መስኮት ወሳኝና ትልልቅ ዝውውሮችን የሚያደርግበት እንደሆነ ግልጽ እና ክላል ይመስለኛል ለማየት። በሌላ ዜና አርሰናል የ29 ዓመቱን የፊትነስ አሰልጣኝ ሆዜ ሄሚኔዝ ባየር ሊቨርኩሰን በመልቀቅ አርሰናል ተቀላቅሏል ሲል ከኮራዞን ካዲስታ የተሰኘ ዘጋቢ ዘግቦታል። በእርግጥ አርሰናል በእነዚህ ቦታዎች ላይ በተለይ በሜዲካሉ እንዲሁም በዚህ በቴክኒካል ምንድነው ይሄ በአንድሪያ በርታን በሚያግዙ ምንድነው ይባላል ስፖርቲንግ ዳይሬክተር እዛ ውስጥ ያሉ እንደ ስታፍ አባላትን እየመለመለ ነው እና አርሰናል በዚህ የዝውውር መስኮት በክለቡ በስታፍ አባላት እንዲሁም በተጫዋቾች ላይ ሰፋ ያለ ዝውውሮችን የሚያከናውንበት እንደያለን። ስለዚህ ነገራችሁ ቤሽክታሽ ከትሮሳርድ ጋር በሬዎች ዙሪያ ለመደራደር በአሜሪካ ሚሽን አዘጋጅቷል። ከአርሰናል በ20 ሚሊዮን ዩሮ ከስምምነት የደረሱ ሲሆን ትሮሳርድ ከዓለም ዋንጫው በኋላ የመጨረሻው ውሳኔ ይወስናል ሲል ፋብሪዚዮ ሮማኖ ዘግቦታል። ኦልሞስት ያለቀ ዝውውር ይመስለኛል እና ስካይ ስፖርት እንደዘገበው ከሆነ አርሰናል የትሮሳርድን ሽያጭ ካጸደቀ በኋላ ለማርቲኔሊ እና ጋብሪኤል ጄሱስ የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ነው። ይሁን እንጂ ለጄሱስ ከ18 እስከ 20 ሚሊዮን ፓውንድ የሚጠይቅ በመሆኑ ሁለት ወጥ ጋር ለመሸጥ አይስማማም ሲል ስካይ ስፖርት ዘግቧል። ይህ ዝውውር በቃ ያን ትሮሳርድ በቀጣይ ደግሞ አርሰናል ማርቲኔሊ እና ጋብሪኤል ጄሱስ ሊሸጥ የሚችል ስፖርት ዘግቧል። ሀዶፋርሶን ሊዶን ሸጥ የመጀመሪያ በከፋት ቦታ ላይ የሮጀርስ እና ባርኮላ ፋይሎች ጊዜው እየተሰሩ ነው። ሁለቱም አሁን ከክለብ ጋር ለክለብ አይነት ይፋዊ ውይይት የለም። ነገር ግን ሁለቱም ተጫዋቾች በዝውውሩ በጣም ደስተኛ ናቸው እና ለዝውውሩ ክፍት ናቸው ሲል ታማኙ ሃንድ ኦፍ አርሰናል ዘግቦታል። ክሬግ ሆፕ እንደዘገበው ከሆነ ደግሞ ኒውካስትል ምናልባት ጊማሬሽን ይለቃል በሚል ጥንቃቄ በርካታ የመሃል ሜዳ ተጫዋቾችን መከታተሉን ቀጥሏል ሲል ዘግቧል ማለት ነው እና
የዛሬ መረጃዎቻችን እነዚህን ይመስሉ ነበር። ሊያንድሮ ትሮሳርድ የክለባችን ሌጀንድ የሚለቅ ከሆነ መልካም እድል በሄድክበት ሁሉ እንላለን። በይፋ ሲለቅ ደግሞ ሰፋ አድርገን የምንመጣ ይሆናል። ስለተከታተላችሁ እናመሰግናለን። አብራችሁን ስለቆያችሁም እናመሰግናለን። እንወዳችኋለን። ደህና ደሩልኝ። ቻው